ጤና ይስጥልኝ እንዴት ከርማችኋል? ማሳጅ ቤት ይባል እንግዲህ በአጠቃላይ ሁሉንም አይደለም ፕሮፌሽናል የሆነ ስራ የሚሰራበት አለ። ማሳጅ ቤት ነው አፍ ማሳጅ የሚባል አለ። ከቂጤ እስከ አናቴ ሰራ አካላቴ ድረስ ነውና እኔ የነበረው ከዛ ጋደም በላለች ከወገብ በላይ አውልቅና አዘጋጃለች አውልቄ ወዲተኝ ከዛ የሆነች ገላ ማድረቂያ ነገር ይዛ መጣ ቂጤን ከፈታ አርጋ እንትን የቂጤ ምንድነው ራስጌው እስኪታይ ድረስ ከዛ በእንትኗ በፊቴ በኩል መጣ። ፊቴ እንግዲህ ተደፍቷል እንታባችሁ እንትን ውስጥ የሆነ ትራስ ውስጥ ከዛ በዚህ በክርኗው ዘይት ምናምን እዚህ ላጭ የሆነ ዘይት ላይ ደፍታ ሄደችብኝ አተራመሰች። ከዛ እንዲህ ወደ ፊት መጣ ማለት በጭንቅላቴ በኩል ወደ ቂጤ መጣ ለማሸት ስትሞክር እዚህ አካባቢ ዳብሳለሁ በዚህ ከፍተኛ ከእምብርቱ አካባቢ አናቴ ትሽሽት ይፈጥራል እና የሆነ ሙቀት ከዛ የቂጤን ጉንጭ ምናምን ዳብስ አደረገችው። እንዴ ይድል ነካ ነው ምናምን የለውም እንዴ ያለማው እንዴት ነው አልኩኝ። ከታ ጀመረች ቂጤን እዚህ መጣው አለፈች። አቺ ከዛ ካውዬ እያሳቋት ነበር አክቹአሊ ያው ጩኸቴ በቃኝ እኔ አልፈልግም አልኩኝ። በ5 ደቂቃ ምናምን 45 ይታሻሉ አሉ እና ወደዛው ተባለው ሳትከፍል ሂድ በቃ ምናምን አሉ እና ምኑ ደስ የሚለው ይሄ አንደኛ ድሬ ያለው እንዴት ነው ወንድ ልጅ ቂጡ ሲዳበስ ከሚስቱ ውጪ ያው ሚስቱ ራሱ ቂጡ ውስጥ ነካው እኮ እንትኑ ምስሉ ደባሪ ነገር አለው አይደል እና እንደዚህ መፈንገር ነው እንጂ መሐሉን የቀራት እኮ ጉንጭና ሻሽተው አለፈች እና ልካር በዛች ሌላ ሀገር ቫኬሽን ነበርኩኝና ለምን ከመምጣታችን በፊት ሪፍሬሽ አናደርግም ማሳጅ አንጠቀምም ተብሎ እዛ የነበርንበት ሆቴል ሄድን ማለት ነው። ከዛ እዛ ጋር የተቀመጡት ምናምን በእንግሊዘኛ ነው የሚሆነው ኦርጋኒክ ፎርማቲቭ ናርታቲቭ ምናምን ትንሽ ታወቃለሁ እየስላሰብኩ ኦኬ ምናምንና የሰለጠኑና ሌላ ነገርን ከማስቀረጥ አንፃር ወንዶች ናቸው ማሳጅ የሚያደርጉት ኦኬ ምን ችግር አለው ታዲያ ሌላ ነገር ምናምን እና ገባ ማለት ኦኬ ኢንፑት ዘብራ አውትፑት ዘ ታች ያለው ኪፐር ምናምን አለኝ ማለት ነው። cover that place by ፎጣ አለኝ ስሙ ያለበት ፎጣ ተሰጠኝ። ኦኬ ቤሱን ጠምጥሜ እንደዚህ ፊታችሁ የሚወጣበት ነገር አለ እንደዚህ አውጥቼ ለጣልኩ ኢንጆይ አለኝ። ከዛ እንደዚህ ከላይ እንደዚህ ጎበጥ ምናምን ያረገ እንዴት ካሸኝ ያለ ከዛ which one do you like the banana watermelon apple ምናምን ሲለኝ እኔ ጁስ ነው የመሰለኝ ወተርሜለን አልኩኝ። ኦኬ አለ ድንገት ብቻ ይረሳለኝ ከላይ ጧ ወተርሜሉኑ ነው ፈርጦ ነው ከነነፍሱ ነው እንዴ ጧ ያረጋው ለካ እንዴ ቂጤ ነው አልኩኝ። ቂጤ ነው እንዴ በጥጥ ያልከኝ እንዴ what is it አልኩት። one part of this part of what ሰው ባዶ ቂጡን ይሮጣል። ባዶ ቂጡን ሰው ይሮጣል። አይምሮ ውስጥ ወይ ማሳጅ። ዛሬ የማቀርብላችሁ የአንድ የማሳጅ ቤት ደንበኛ ያጋጠመውን ገጠመኝ ነው እና ይህ ሰው ለመጀመሪያ ጊዜ ነው ማሳጅ ቤት የሄደው። እሱም የሄደበት ምክንያት ሲወራ ሰምቶ ነው። ማሳጅ ቤት እንደዚህ ይደረጋል እንደዛ ይደረጋል ምናምን ብሎ በዛውን ጥንካሬውን ለመፈተሽ ነው። ታሽቼ ብቻ መለሳለሁ ብሎ ሄዶ ያጋጠመውን ነገር ነው። ቀጥታ እንግዲህ 24 የሚባለው አካባቢ በተለምዶ 24 የሚባለው አካባቢ ካሉት ማሳጅ ቤቶች አንዱ ጋር ነው የገባው እና የሄደበትም ሰዓት ቀን ስለሆነ ብዙም እንደዚህ ማታ ላይ እንደሚታየው አይነት ግርግር አላጋጠመውም። ማታ ላይ ሲሆን ሰዎችን ጠልፈውና ጎትተው ነው ሴቶቹ ይዘው የሚገቡት። በተለይ መኪና ያለው ሰው ከመኪናው ጋር አብረው እየተሯሯጡ እየተከተሉ ቤብ እና አሪፍ ማሳጅ አሪፍ አድርጌ ስራ አስደስታለሁ ምናምን እያሉ ነው የሚያስገቡት። ቀን ላይ ግን ትንሽ ፍርሃት አለ እንደዛ ለማድረግ እና ቦታው ደግሞ የሚገርመው ብዙ የሱዳን ስደተኞች የሚገኙበት ቦታ ነው። እዛ አካባቢ በቃ እያንዳንዱ ቤት
ወይ የሱዳን ስደተኞች የሚጠጡባቸው ሻይ ቡና የሚሉባቸው ቤቶች ናቸው። ይህ ካልሆነ ግን ማሳጅ ቤቶች ናቸው ማለት ነው ውስጡን። እና እዛ ቤት ነው የገባው። ቀጥታ ሰተት ብሎ ገባ። በመስታወት ውስጥ መስታወት በሚመስል ቤት ውስጥ እንደሚሸጥ ዕቃ የተቀመጡ ሴቶች ነበሩ ያጋጠሙት። የቷን ከየትኛዋ እንደሚመርጥ ግራ ገባው። ሁሉም በሜካፕ ያበዱ ናቸው። በቃ ሁሉም ቀይ ነው፣ ቀልተዋል። ይሄ ፊታቸው ላይ ቅንድባቸው ላይ ያለው ነገር አንድ አስመስሏቸዋል። የለበሱት ታይት አንድ አይነት ነው። ሁሉም የለበሱት ታይትና እንደ ጃፖኒ ያለች ያው ጃፖኒ በሉት ጃፖኒ ለብሰው ተደርድረው ተቀምጠዋል እና ቁልጭ ይላሉ። እኔን ማን ይጠራል? እኔን ነው የሚጠራው ወይስ እያሉ ከዛ የትኛዋ እንደሚመርጥ ግራ ገባው። አንደኛዋን ዝም ብሎ ጠራ። ከዛ መጣች፣ ግባ አለችው። አንድ ትንሽ ክፍል ውስጥ መሬት ላይ ፍራሽ የተነጠፈባት ዲም ላይት የበራባት እና በቃ አንድ አሮጌ ቁም ሳጥን፣ አንድ ወንበር፣ ይሄ ብቻ ነው ያላት ክፍሏ። እዛ ውስጥ አስገባችው። ከዛ ቆይ መጣው ብላ ተመልሳ ሄደች። ጠብቀኝ ብለው ልብስህን አውላልቀህ ጠብቀኝ አለችው። ያው የመጀመሪያ ጊዜ ስለሆነ ልብሱን ግማሽ አውልቆ ጠበቃትና ያው ተመልሳ ስትመጣ ልብሱን ሙሉ ለሙሉ ሳያወላልቅ ጠበቃት። እንዴ አውልቅ እንጂ ምን ነው ፈርተህ ነው እንዴ ትለዋለች። አይ እንዳይደብርሽ ብዬ ነው ምናምን። እንዴ ምን ይደብረኛል? እኔማ ስራዬ እኮ ነው ትለዋለች። እንደዛ ከሆነማ በቃ ይልና ሱሪውን ሌሎቹ በሙሉ አውልቆ በፓንት ሆነ ፓንቱንም አውልቆ ምናምን ትለዋለች። ወዲያውኑ ድፍረቱ ስለተሰማው ስላደፋፈረችው ምንም ለሱ ትልቅ ነገር አልነበረም። አውልቆ በጀርባው ተኛ። ያው መቼም ከለመዱት ሰው ጋር ካልሆነ በስተቀር ትንሽ ፍረት መሰማቱ አይቀርም። በእጁ ብልቱን ከልሎ በጀርባው ተኛ። ከዛ ቆይ እስቲ ታይቴን ላውልቅ ወይስ እንዲሁ ሆኜ ልስራ ትለዋለች። እንደፈለግሽ። አይ በቃ ላውልቀው ትልና ሁሉንም የለበሰችውን ከነ ጡት ማስያዣዋ ጨምሮ ፓንቷን ጨምሮ አውልቃ ራቁቷን ትሆናለች። ፊቱን መለስ አድርጎ ያያታል። በዚህ ጊዜ ያው መቆጣጠር አልቻለም። ሰውነቱ ተወጣጠረ። ደግሞ ወደ ታች መውረድ ጀመረ ማለት ነው። ወደ ብልቱ ቆመ። ደግነቱ ያው ተኝቷል። በጀርባው ስለተኛ ምንም እሷም ያየች አልመሰለውም። ብልቱ መቆሙን ያየች አልመሰለውም። በቀጥታ እላው ላይ ተቀመጠች። ልክ ሞተር ሳይክል ወይም ፈረስ እንደሚጋልብ ሰው እላው ላይ ተቀመጠች እና ማሻሸት ጀመረች። ከጀርባው ጀምሮ ማሸት ጀመረች። ከዛ ደግሞ ቀስ እያለች ደግሞ ወደ እግሩን ባቱ አካባቢ በተለያየ የማሳጅ ማሸት ጥበብ ማሸት ጀመረች። ይህ ሁሉ ሲሆን ግን ሰውነቷ ምንም ልብስ ስላልነበረ ማንኛውም የሰውነቷ አካል ጀርባውን፣ ቂጡን፣ እግሩን ሁሉ ሲነካው ይሰማዋል። አሁን ብልቷ ጀርባው ላይ ሲያርፍ ይሰማዋል። ቂጧ ጀርባው ላይ ሲያርፍ ይሰማዋል እና በቃ ራሱን መቆጣጠር ወደማይችልበት ደረጃ ላይ ደረሰ ማለት ነው። እንደውም አንዳንድ ጊዜ ለማረጋገጥ በሚመስል መልኩ ቆመበታል ወይስ አልቆመበትም የሚለውን ለማረጋገጥ በሚመስል መልኩ በእግሮቹ መሀል እጇን ትንሽ ሰደድ አድርጋ የምታሽ መስላ የብልቱን አናት ትነካዋለች እና በዛን ጊዜ በቃ ብረር የሚል ጮጮ የሚል ስሜት ይሰማዋል ማለት ነው። እሷ ጥበብ ችሎታው አላት። ይህንን የማድረግ የተካነችበት ነገር ነው እና እየረዘመ ሲመጣ ቁመት እየጨመረ ሲመጣ ብልቱ በቃ አሁን ዞር ትለዋለች። ከ10 ደቂቃ በኋላ ማለት ነው። 10 ደቂቃ እንዳየችው በጀርባ ዞርልኝ ትለዋለች። ቃል በቃል አለችኝ ያለው በጀርባ ዞርልኝ ትለዋለች። አሁን ብልቴ እንደዚህ በቆመበት ሁኔታ እንዴት ነው ወደ ላይ ዞር የምታሸው ምናምን ብሎ ሲያመነታ፣ ኧረ ቶሎ በል እንጂ ሰዓት ያልቃል እኮ ምናምን ብላ ትመልሰዋለች። ወደ ፊቱን ወደ እሷ እንዲያዞር ታደርገዋለች ማለት ነው። እና በጣም በቃ እሷን ምንም በጣም ብልቱ በጣም ቆሞ ተገትሮ እያየች ምንም እንዳልተፈጠረ እግሩን፣ ደረቱን፣ ሆዱ አካባቢ አንዳንዴ ብልቱን ዙሪያ አንዳንዴ ደግሞ በእጇ ነካ እያደረገች
የቆመው እንዳይወርድ በሚመስል አይነት አስተያየት ስታሸው ቆየች፣ ግን አልቻለም። በቃ ዘሎ አቀፋትና መሳም ጀመረ። እሷም ስሜት ውስጥ የገባች መሰለች። ከዛ እሷ ማሳጅ ስታደርግ የነበረው ቀርቶ እሱ ማሳጅ ማድረግ ጀመረ ማለት ነው። ሰውነቷ የተገላለጠ ምንም ነገር ያለበሰ ስለሆነ ያልነካው ሰውነቷ ክፍል የለም። መቀመጫዋን መሀል፣ እግሯ መሀል፣ ብልቷ መሀል በሙሉ ያልተገረዘ ብልቷን ጫፍ ሁሉ አሸ። ከዛ በኋላ ልክ ብልቱ ሊሰልስል አይሆንም ዋጋ ሳንነጋገር አለችና በቃ በዛ ሰዓት ዋጋ መነጋገር ምናምን ለሱ በጣም በቃ ከባድ ነገር ነበርና ቶሎ በይ ስንት ነው ምናምን የአንድ ወር ደሞዙን ያክል ጠየቀችው ማለት ነው። ከዛ ተከራክሮ የተወሰነ ቅናሽ አደረገችለት። ቅናሽ እሱንም ቢሆን አልያዘም። በባንክ ሊያስተላልፍላት ተስማምቶ ወሲቡን ፈጸመ። እንደፈጸመ ግን በቃ በጣም ተጸጸተ፣ በደሞዙ ምክንያት ማለት ነው። ምንም የቤት ኪራይ የሚከፍለውን ሁሉ ነው እንግዲህ ያስተላልፈላት ማለት ነው። ግን ያው ምንም አቅም እንደሌለ ወንድ ልጅ እዚህ ቦታ ላይ ሄዶ አቅም አለኝ እቋቋማለሁ ማለት እንደማይችል የተማረበት ነገር ነው። ይህንን ተምሮ ወጣ። ግን የሚገርመው ከዚህ በኋላ የዚህ ድርጊት ሱሰኛ ነው የሆነው። እየተበደረ በስራው ላይ በሚያገኘው አጋጣሚ የሚያገኘውን ገንዘብ በሙሉ ወደዚህ ይዞ መምጣት ጀመረ እና ሱሰኛ ሆነ። አንዳንዴ ደግሞ እሷም ትደውልለታለች። ትደውልና ና ትለዋለች። እምቢ ማለት አይችልም። በቃ ትዝታው የሚያደርገው የተገላለጠ ልቅ ነገር ትዝታ ሆኖበት ሱስ ሆኖበት ወደዛ መሮጡን ቀጠለ። ከቤዛይት ጋር ስትሄዱ እዚህ ሰሚት 72 ነው ያለውና በቃ ግልጽ ነገር ነው። ሁሉም ክፍሎቹም ግልጽ ነው። ኤክስትራ ምናምን የለም። አሁን የቅድሞቹ የገቡት ልጆች እንደዛ ኤክስትራ ምናምን ይሰራሉ። ምን ትመክሪያለሽ ለነሱ? ሁለት አይነት ማሳጅ አለ። አንደኛ ነገር ማሳጅ ቴራፒና እንደገና ደግሞ ይሄ እንደዛ አይነት ነገር የሚሰራበት ቤት። እሺ ኤክስትራ የሚሰራበት እኛንም ያስቸግሩናል። በነገራችን ላይ እንደዛ አይነት ቤት ነው የኛን ስም የሚያጠፋው። ተረዳከኝ? አዎ ትናንትም እየነገርሽ ነበር። ማሳጅ የሚሰራ ሰው የሆነ እጁ ጠንከር ማለት አለበት። ትክክለኛ ማሳጅ ምናምን አዎ እጅ ማሳጅ ጠንከር ብቻ ሳይሆን ልምድ መውሰድ አለበት። አንደኛ ነገር በስርዓት የሚማር ሰው ነው። ከሁለት ነው ያቆመችው አንዷ በተለይ ከምን ሁለት ክላስ ሁለተኛ ክፍል። ኦኬ አታነካካይ ናላቅም። ግን ያው ዞሮ ግን እንደዛ ነው ማለት ማሳጅ ሁለት አይነት ማሳጅ ነው ያለው። የባለጌ ቤት አለ፣ እንደገና ደግሞ በስርዓት የሚሰሩ ማሳጅ ቴራፒ ልምድ አላቸው። እኛ አሁን ያው እንደዛ የማሳጅን ስምም የሚያጠፉት እንደዛ አይነት ቤቶች ናቸው። ገብቶካል? እና እንግዲህ ሰው ጥንቃቄ ማድረግ አለበት ማለት የሚገባበትን ቤት መምረጥ አለበት። አዎ ያንቺ አሁን ወፍራም ነሽ። ትናንትና ጉልበትሽ እግሬ ደነዘዘ። 80 ኪሎ ጋይስ ሰውነትህ እኮ ስለተያያዘ ነው። ሰውነትህ ካሁን አንተ ማለት ጥሩ ላይ አይደለም እና ለዛ ነው በሚቀጥለው ምናምን ሲደጋገምበት ቆንጆ ነው የሚሆነው፣ ጥሩ ነው የሚሆንልክ። እኔ ደግሞ ኤክስትራ ምናምን የሚባለውን ሰምቼ ሻወር ጄል፣ ቂቤ ምናምን ይዤ ያልመጣሁት የለም። እኛ ቤት እንደዛ የለም። እኛ ቤት እንደዛ የሚፈልግ ሰውም ይባረራል። ፖሊስ ነው የሚጠሩት። ፖሊስም ሳይሆን እኛ እንጠራቸው ማለት አናስገባም ራሱ። እኛ ትክክለኛ ሕክምና ነው የምንሰጠው። እኛ ላይ ነው ህንጻው ትልቅ ነው ብታረጉ ራሱ ይሰማል። እዛ ጎረቤት ሁለተኛ ካሜራ አለው። እና እኛ ጋር ሕክምና ነው የምንሰጠው። በነገራችን ላይ እንደ ሕክምና ማለት ነው። እንደገና ደግሞ እንደዛ አይነት ቤት የሚሰሩ ሰዎች ያስታውቃል። ይሄ ሞሮኮ ፔዲኪዩር ይሄ ሌላ ነገር የላቸውም። ማሳጅ እና ማሳጅ ብቻ ነው ያለው። ምንድን ነበር ያልሽኝ? አንዴ እንደ ጽዮን አይነቷ እሱ ማሳጅ ሊደረግ መጥቶ ተገላልጣ ወጣበት ደነገጠን ያልሽኝ? ኧረ ተው እናትህ። እኛ
አንዳንድ የማያውቅ ሰው አለ፣ ሳያውቅ ይገባል እንደዛ አይነት ቤት ማለት። አንተ አሁን ለምሳሌ ወይ ወገብክን አሞካል ወይ አንገትክን የሆነ ነገርክን ብቻ ታመካል። ከዛ ማሳጅ ልደረግ ብለህ ማሳጅ ቤት ስትገባ የምታገኘው ማለት እንዳልኩ ሁሉም ማሳጅ ቤት ማሳጅ የሚመስላቸው ሰዎች አሉ። ከዛ እዛ ስትገባ ሌላ ነገር ነው የሚጠብቅህ። ወይ ራቁታቸውን ሊመጡብክ ይችላሉ። ያው እንደነገርኩህ ማለት ነው፣ አይታወቅም። እና ሰው ተጠንቅቆ ቤት መርጦ ያለ ማለት ያስታውቃል እኮ በደንብ የሚያስታውቅ ይመስለኛል። ግን አንዳንድ ሰው ደግሞ አያውቅም። ስለዚህ የሚገባበትን ቤት ህዝቡ መምረጥ አለበት ብዬ ነው የማስበው። እንደገና ደግሞ ማሳጅ ቤት ማለት ስሙም በዚህ ልክ ያው መጥፋቱ ያው ደስ አይልም። አሁን ባለሙያዎች ራሱ እኮ ሊሳቀቁ ይችላሉ። ማሳጅ እኔ አሁን ለምሳሌ ማሳጅ ቴራፒ ነኝ፣ ማሳጅ ሰራተኛ ነኝ ወይ ምናምን ነገር ሊባል ይችላል። ስለዚህ ማሳጅ ሁለት አይነት ማሳጅ አለ፣ እንደዚህ አይነት ነገር የሚሰራበት፣ እንደገና ደግሞ በሙያ በስርዓት የሚሰሩበት ቤት አለ። እኛ ሰውን ማከም ነው። አንገቱ ለታመመ ሰው፣ ወገቡ ለታመመ ሰው፣ እንዲሁም ስትራስ ቁጭ ብሎ ለሚውል ሰው፣ ረጅም ሰዓት መኪና የሚነዳ ሰው ማሳጅ ማድረግ አለበት። እና ስትገቡ ብቻ ቤት ምረጡ ነው የምለው እኔ። ሌላ ምንም እንትን የለውም። እንደዛ የተሳሳተ ቤት አትግቡ ነው። አይ ጋይስ የምር እሷ ጋር ሂዱ የሚያማችሁ ከሆነ። ይሄ ደግሞ 3 ሆናችሁ ከሄዳችሁ ለአንድ ሰው ቅናሽ አለ። በግሩፕ ሂዱ፣ 3 ሆኑና ሂዱና ለአንድ ሰው ቅናሽ አለ። አንድ ሰው በነፃ ነው። 3 ሆናችሁ ከሄዳችሁ የት መሰላችሁ? ሰሚት 72 ከኖክ ማዲያው ስታልፉ በኖክ ሳይድ ሳይሆን በዛኛው ሳይድ ትልቅ ህንጻ አለ። እዛ ህንጻ ውስጥ ቤታ ሪል ስቴት እዛ ህንጻ ውስጥ ይሄ ከበኖኩ ጋር ሳይድ ሳይሆን በዛኛው ሳይድ ሰሚት 72 እና ሂዱ። በደንብ ታሻለች፣ ያሿቸዋል። እኛ የምንሰጠው አገልግሎት አሁንማ ቤቷ ናት። እዛ አታድር መቼ። አይ እስከ 2 ሰዓት ነው ሰው የምንቀበለው እኛ። 2 ሰዓት ጠዋት እንከፍታለን፣ 2 ሰዓት ማታ እንዘጋለን ማለት ነው። አይ ጎበዝ፣ እንደዛ ነው። ሰሚት 72 ጋር ነው አድራሻችን። ቤቱን ወደ ቃል ሙኒዬ እንዴት ነው? በጣም ቆንጆ ቤት ነው፣ ሰፊ ቤት ነው፣ በጣም ቆንጆ ነው። አዎ እና እንደዛ ነው። ለማንኛውም መታችሁ ቤዝ ስፓ ተጠቀሙ። ስልኬን እዚህ ኮሜንት ላይ እንትን እላችኋለሁ። ሙን ራሱ አሪፍ ልጅ ነህ፣ በአካል እውነት ወድጄ ካለው ጥሩ ደስ የምትል ጭራሽ እንዲህ የምታወራ መስሎ በአካል ጥሩ ልጅ ነህ። ምን በአካል ሳይክ ደስ የምትል ልጅ ነህ፣ ጨዋ ነህ፣ እንደዚህ የምታወራ ማትመስልም ያልኩህ። እንዴ አሁን ጨዋ አይደለም እንዴ? እንጃ የቅድሙን ትንሽ ሳየው ናይ ጨዋ ነህ፣ ለነገሩ ጨዋ ነህ እንዴ። ምን ነው በላቸው መኒጋን ጨርሰህ ነው መተህ እዚህ ላይቭን ሼር የምታደርገው? እኔ ልጅ ግን ጤነኛ ነው? አዎ እውነት ነው። አዎ ለማሳጅ ማለት ሰው እኮ ለማሳጅ ያለው አመለካከት አንዳንድ ሰው እንደሚባል አሁን ቅድም ልጅቷ እንደዛ መሆን የለባትም። ምክንያቱም ማሳጅ ቤት የማሳጅ ባለሙያ ስንት ብር እንደሚከፈላት አታውቅም በሷ ቤት። ኧረ በላቸው ተው እንጂ ነገ ደግሞ አልቀሰ ቴሌ ብር አካውንት እንዳታስቀምጥ በላቸው። ቆይ በላቸው ስሜት ይሆናል። ጠጣ እንዴ ዛሬ ማንተ? በላቸው እኔ በኋላ ቴሌ ብር ምናምን ብታስቀምጥ እንደ ልጅቷ አልመልስልህም። ላሽ ነው አይቼ ላሽ ነው የምልህ። እሺ ቀጥይ። ስለ ማሳጅ ቤትሽ በላቸውን አታውቂውም እንዴ? እኔ አላውቀውም በላቸው። ኢትዮጵያ ውስጥ እዲ ቃላ በስቷል የሚለው ልጅ እና እኔ እንጃ፣ እኔ አላውቀውም፣ ግን ላውቀው እችላለሁ ባየው። እሱ ለምን ማሳጅ አታረጊም? በእናትሽ ይምጣ፣ ምንም ችግር የለውም በላቸው። በእኔ ስም ሂድና እሷ ጋር ሰሚት 72 ሂድ፣ ማሳጅ ታረጋለች በላቸው። ግን እንዳይቆምብህ። ሲጀመር እኮ እንደነገርኩህ ነው ሞኒ፣ በስርዓት ማሳጅ ቴራፒ ሰው ከሰራ በባለሙያ ከተሰራክ እንደዚህ አይነት ነገር ጭራሽ አይፈጠርም። ገብቶ ካለ ሰው አውቆ እንደዚህ አይነት ነገር ውስጥ ካልከተተ ባለሙያ ሆኖ ከሰራ እንዴትም ብሎ ወደዛ ውስጥ ሊገባ አይችልም። አይ በላቸው ሴት ነክተው አታውቅም፣ ድንግል ነው። ሌላ ስሜት ሊሰማ ይችላል። እኛ ኤክስፒሪየንስ ስለሆነ ነው ምንም ያልሆንኩት። አዎ አይ አይሰማውም። ያልሆነ ሰው ራሱ እንዳለ ያው ተማንታው ህመምክ ምናምን የምታዳምጠው። አይ ጥሩ እሺ። እና ማሳጅ ባለሙያ በሙያቸው ብዙ ማለት የሚከፈላቸው አሁን ቅድም ልጅቷ እንግዲህ ማሳጅ ቤት እንግዲህ ባለሙያቋ ነው የሚሆነው እንጂ የሚያሳፍር ነገር አይደለም። አው እንትን እናርግ፣ ግን ምን እናርግ መሰለሽ? አድራሻውን ነገሪያቸው። በሳምንት ውስጥ ስንት ሰው እንደመጣ ትነግሪናለሽ። ደግሞ ሰው እንደሚመጣ እርግጠኛ ነኝ ጋይስ። ባንተ እስካሁን ድረስ 7-8 ሰው እየመቶልኛል ባንተ ማለት ነው።
ይመጣሉ። ጋይስ ደግሞ በዛ ላይ እንትኗ በጣም ቅናሽ ነው፣ ፓኬጆቿ ቅናሽ ናቸው። ሂዱ ሰሚት 72 ጋር እሺ። አዎ አድራሻ ሰሚት 72 ጋር ነው። ስልኬን ኮሜንት ላይ ወይም ደግሞ ፖስት ያደረኩት አለ አንድ ቪዲዮ አለኝ፣ እሱ ጋር አለ ስልክ አስቀምጫለሁ። በቃ ሞኒያ አመሰግናለሁ። እሺ ሳምንት እንገናኛለን። ስንት ሰው እንደተሰራ በአንተ መጥቶ እነግርካለሁ። አብሽራይ እንትን ልሻለሁ፣ አዋራሻለሁ። እኔም ከሲስተም አመሰግናለሁ። እሺ ሞኒያ ቴንኪው ስለመጣክና ስለጎበኘከኝ አመሰግናለሁ። እሺ ቤዛዊት አመሰግናለሁ።